በተመጣጣኝ ዋጋ። ጥሩ ነው ጽሁፉ። አንቺ ሚጡ ነይማ፣ ነይ ቶሎ በይ። ተጎልተሽ ቤት ውስጥ ስራ እንስራ። ነይ እችን ይኸውልሽ፣ ሰው የሚያየው ቦታ ግቢዬ ላይ ዞር ብለሽ ትለጥፊዋለሽ እኮ። ምንድነው መጀመሪያ? አዲስ ስራ ጀምሬያለሁ ሚጡ። አባዬ እኔ አልፈልግም፣ ምንም አይነት አዲስ ስራ አልፈልግም። እንዴት እንዴ? ባለፈው ጉድ ሰራኸኝ አይደል እንዴ? የባህል ሕክምና ጀምራለሁ አልቀሽ ይሁን ጀምር ተባልክ። ይኸውና ሰውየው መቶ ታከማለሁ ያለው የማይሆን መድኃኒት ሰጠህ፣ የማይሆን ነገር ውስጥ ከተው ብሬን ጭፍጭፍ አድርጌ ሆስፒታል ስንከራተት ከረፍኩ። እሱ እኮ የማይረባ በሽተኛ ሆኖ መጥቶብኝ ነው እንጂ መቼም አትዳን ሲለው ነው እንጂ ስንቶቹ እየተፈወሱ አይደል እንደ ሄዱት? የትኞቹ ስንቶቹ አይደል ተፈውሱ የሄዱት በኔ እጅ? አባዬ እኔ እንደው አባቴ ነህ ብዬ ይሁን ብዬ አፌን ይዤ ዝም ብዬ ነው እንጂ አሁን እሺ። ደግሞ ባለፈው የሆነ ወጌሻ ምናምን ሆናለሁ አልክ። እሺ ይሁን አለን። እያነገሰ የመጣውን ሰውዬ ስብርብር አድርጋ እንዴ ምን እንዳይችል ያደረገው። ኧረ አንቺ ደግሞ ደጉን ነገር መናገር አትወጂም። ጠማማ እግር ይዞ መጥቶ እንዴት አድርጌ ላቃናው ነው? ተንሻፎ የኖረ ሰው ነው። እንዴት አድርጌ ነው እሱን በወጌሻ ማድ ነው? ሰፋፋ ስለሆነብኝ ነው እሱ ነው የምልሽ። እሺ አሁን ይችን ለጥፊያት። ይሄ ሌላ ስራ ነው። ምንም አሁን የሚያሰጋሽ ነገር አይኖርም ሁሌ ለጥፊያት። ቆንጆ ስራ ነው። ምን ጀምረው ከቻልሽም እንዲያው በጋራ ብንሰራው ተባብረን። አዎ ይችን ለጥፊያት አደራሁ። ዛሬም ገበያ እንዳታስመልጭ። ህልም በተመጣጣኝ ዋጋ እንፈታለን። እና አታውቂም ህልም እንደምፈታ? ታባቴ ነው የተማርኩት። አባቴ የስንቱን ህልም ፈቶ ህልመኛ አድርጎታል ህዝቡ። እንዴት አባቴ የታወቀ ህልም ፈቺ እንደሆነና ለኔ እንዳስተምሮኝ እንደሞታ አታውቂ? አይ ሰምቼ አላውቅም እስካሁን። አላውቅም። ኦራ ጃንሆይን ብትይ ከጃንሆይ ጀምሮ እስከ ጋዳፊ እኔ ጋር ነበረ ህልም ሊያስፈቱ የሚመጡት እነ ኤዲ አሚን ዳዳ እነ አብድ ፔሌ። እውነቴን ነው የምነግርሽ፣ ህልማቸውን ያሳኩት እኔ ጋር መጥተው አይደል? እኔ ዛኔ ህፃን ነኝ። መቼም እየተገረሙ በቃ ህልሙን እፈታላቸው ነበር። በቃ እኔ ከፈታሁት ፈታሁት። በቃ ስለዚህ እኔ ትላንትና አይቻለሁ ፍታለሁ። ሂሳቡን ቁጭ ለኔ ዝምድና ሌላ ነው፣ ስራ ሌላ። ለዚህ ታመልጠና አለ ችግር የለውም። አፈር ልብላለሽ። እሰይ ምን አይተሽ ነው? እሺ ቁጭ በይ። ቆይ አሁን ደንበኛዬ ነሽ። ደንበኛዬ ስለሆንሽ እዚች ላይ በክብር ቁጭ ብለሽ ንገሪኝ። ምን አየሽ? አባዬ በደመና ላይ ተጭኜ ይኸውልሽ፣ ህግና ደንብ አታበላሽ። ህልም ሲነገር ራሱን የቻለ የአነጋገር ስርዓት አለው። ይመስለኛል ብለሽ ጀምር። እሺ ይኸው ሎት ይመስለኛል በደመና ላይ ተጭኜ እንዲህ እየበረርኩ ከሀገር ስወጣ ልቅ ብዬ ሴት በቃ ሄድኩ። አልወረድሽም ተደመናው? አይ አልወረድኩም፣ ሄድኩ። ቆንጆ ነው። ደመና ሲሳይ ነው። እውነቴን ነው የምነግርሽ። እኔ ተደመናው ብትወርጅ ኖሮ ሌላ ነገር ነበር። ደመና ሲሳይ ታገር መውጣትሽን በጎ ነገር ሲሳይ ነው። በቃ ጥሩ ነገር እኮ ነው የነገርኩሽ። እንዴት ከፋሽ? ለምን ይከፋሻል? በይ ተነሽ፣ አሁን ይሄንን ወረቀት ለጥፊው። ተነሽ ቃል አዋቂ ተነሽ። ድሮም አባትሽን በእጅ ያዙት ወርቅ ሆኖብሽ ነው። ሂጂና ለጥፊ። እዚህ ላይ ደግሞ ይኸውልሽ 400 ብር ዋጋ 400 ብር ብለሽ ለጥፊ። ሂጂ ጥሩ ቦታ የሚታይ ቦታ ለጥፊ። 400 ብር ቢያንስ እኔን እናቴዋ ተደመናው አለመውረድሽ ነው ያተረፈሽ። ደህና ሰነበት። እንዴት ዋል? ደህና ውለሃል? ቁጭ በል እስኪ ቁጭ በል። ማስታወቂያውን አይተን የመጣኸው? እንደው ቢጨንቀኝ አንድ ህልም አይቼ እንደው ቢፈቱልኝ ብዬ ነበር። በጣም ጥሩ። እንግዲህ ያው ቅድሚያ መጀመሪያ ገንዘቧን ወዲህ በልና እዚህ ህልምህን እንፈታታለን። ምን ችግር አለ? እንፈተዋለን። በላምጣው ብሩን በላምጣና እዛው በተለጠፈው። እንዲያውም ከቻልክ ጨመር አድርግበት።
እኔ እንደው አስተያየት ቢያደርጉልኝ ብዬ ነበር እንጂ እሱማ አይቻለሁ እኮ እሱማ አይቻለሁ። የህልም ገንዘብ እንደዚህ በሙሉ አይን አይታይም ይባላል። እሺ ለዚያ ነው እንደዚህ ቻርጌ ማያት በሙሉ አይን አይታይም። መቼም አምነሃለሁ አልቆጠርኩት። አረ ችግር የለም በተለጠፈበት በዋጋው ነው የሰጠሁት። በጣም ጥሩ። ምን አየህ? ይመስለኛል ጎበዝ። ይመስለኛል ብለህ ከጀመርክ ህልም ነው። ትክክል። እሺ ይመስለኛል ራቁቴን ቁምጣ ለብሼ ይመስለኛል። ኧረ በዚህ ሰውነት በዚህ እግርህ ነው ቁምጣ? ከዛ እሺ እንደዛው በቁምጣ እንዳለው የጎረቤት ውሻ መጀመሪያ እንደው እያባበለ ሳመኝ። እሺ አርፋባጠኝ። ውሻ ነው? እርግጠኛ ነህ? ውሻ ነው። ለምንድን ነው ያሯሯጠህ? ከአንተ ምን ሊያገኝ ነው? እሺ ቀለኛ ስሮጥ ነቃ ጨነቀኝ። እንግዲህ ይኸውልህ የጎረቤት ውሻ መሆኑ ጥሩ ነው። በመጀመሪያ እንደገና ሲያባብልህ የነበረው እንደዚህ ሲልስህ ሲስምህ የነበረው እሱ እንግዲህ ፍቅር ልታገኝ ነው። ፍቅር ሊሰጥህ ነው። የፍቅር ጸጋ ሊሰጥህ ነው። የጎረቤት ውሻ ነው። ቢያሯሩጥህም ችግር የለውም። ደግ ነገር ነው። እንኳን አልነከሰ የጎረቤት ውሻ ነው። ቢያሯሩጥህም ሲሳይ ምንም ችግር የለም። እሺ አትስጋ። ቢነክስህ ኖሮ ግን እሱ መጥፎ ነበር እና ምንም ራሱ ገንዘቡንም የፈታሁበትን አልቀበልህም ነበር። ታሳዝነኝ ነበር። በሆነ መጥፎ ነገር ነው የሚገጥምህ። አሁን ግን ጥሩ ነው። በጣም ሸጋ ነገር ነው። በቃ ሲሳይ ነው። በቃ ፍቅር ልታገኝ ነው። ደግ ነገር ሊገጥምህ ነው። በስራህም እንደዚያ ነው። ማጨነቅ ብሎ የመጥፎ ነገር መስሎኝ ጨንቆኝ ነበረ። ምንም እንዳትሰጋ። በል ሂድ በቃ። ሌላ ነገር ካየህ ደግሞ ህልም ካየህ ነገ ምናምን ሂድ በቃ። ወረፋም ስለሚኖር አሁን ሌላ ሰው እየመጣ ነው። ተገጠርም ከተማም አሉ ወደዚህ። እኔ ነኝ ያለሁት ህልም እና አሁን ወደ ስራ። ኧረ ኑሩልን በቃ። አሁንማ ስራ ልግባ። በል ሂድ በቃ። እሺ ሂድ በቃ። በል ሰላም ዋል። እሺ ሰላም ዋል። እሺ ሰላም ዋልልኝ። እሺ ኧረ ተመስገን እናንተ። ኧረ ተመስገን። ይሄ ስራ ነው ለእኔ የሚሆነው። ይሄ ስራ ነው በቃ። ስንቱን ሞከርኩት ደግሞ ብሩ በረከቱ እንዲያው ይሄን ሁሉ የሰራሁት ዛሬ ተመስገን። አረ ወይኔ ጭንቅላቴ፣ ወይኔ ምን ሆነ ነው? ተባራሪ ድንጋይ መታኝ። ተፈንክተሃል እኮ በቃ። አዎ ተፈንክቻለሁ። ምን ተረፍያለሁ? እኔን አንቺ ሚጡ፣ ወይኔ ሚጡ መድኃኒቱን አላረግም። ኧረ እኔ አልፈልግም። ወይ እንዴት ነው ሙሉ የፈቱልኝ? እኔ እኮ ጥቁር ውሻ ሲያባረኝ እኮ በጣም ፈርቼ ነበር። ለካ ለዚሁ ነው። ኧረ ጥቁር ውሻ ጥቁር አላልከኝም እኮ ውሻው ጥቁር ነበር። ኧረ ጥቁር ነው። ኧረ ሲያባረኝ አለመሞትህ አንተ። ኧረ እኔ ፈርቼ አለመሞትህ ጥቁር መሆኑን መች ነገርከኝ አንተ? ረዲያ ወይ ሙሉ ህልማችሁን አትናገሩ። የሰው ሙያ ታበላሻላችሁ። ጥቁር ውሻ መጥፎ ገድ ነው። ሌላ ሂሳብ አልቀበልም። አይዞህ አላው መጥፎ ገድ ነው። አሁን ገብተህ ቤት ጥቅልል በል። ቶሎ በል። እኔማ እኮ እንደው ብሩን የምትመልሱልኝ ይመስሉኝ። ሁለት ጊዜ ፈትቼልህ ነው ህልምህን። በልማ ሂድማ። አሁን አይዞህ ሂድ። እንኳን በዚህ አለፈልህ። ደህና ነህ፣ ተርፈሃል። ትሞት ነበረ። ኧረ ጥቁር ውሻ መሆኑን ባውቅ ኖሮ መች ይግቡ ገባ። ኧረ አንተ ነህ? ሰላም ነው? አንተ ነህ? ደህና ነኝ። ቁጭ ደህና ነህ ወይ? ማስታወቂያውን አይቼ እኮ ነው የመጣሁት። አዎ ይሄንን ጥበቤን ታውቅ ነበረ ድሮ? አታውቅም? አዎ ከዚህ በኋላ እንግዲህ ማህበረሰቡ በሙሉ ያውቀዋል። እኔ ቁጭ በል። የሽፈራው ልጅ ነህ አይደል? አልተሳሳትኩም? ምን እግር ጣለህ ታዲያ? ህልም እንዲፈቱልኝ ነው የመጣሁት። ተው እንጂ። ኧረ አንተማ ታያለህ በደንብ። በጣም ይተኛል ብሎ ነግሮኛል አባትህ። ትጋደመዋለህ አሉ።
ቀንም ሌትም አልጋ ላይ አለመብቀልህ ይለኛል። ያው ባታይ ነው የሚገርመኝ። ግን ወደ ህልሟ እንምጣ። እንደው እንዲፈቱልኝ ነበር ትንሽ ወሰብሰብ ያለችም ስለሆነች እንደው እንዲፈቱልኝ። አዎ እንግዲህ ያው ቅድሚያ ሂሳቧን ቁጭ ታረግና ለሂሳቡ ችግር የለውም። አንደኛ የስራውም ጠባይ ነው። ሽፈራው ደህና ነው። ግን ምንድነው ከክፍያው እንትን ያለ በህልሜ ያው ቅር እንዳይሰኙብኝ እንዳይበሳጩብኝ። እንዴት? ማለት ትንሽ የሚያስከፋ ከሆነ ህልሜ እንዳይበሳጩብኝ ቀድሜ ልንገሩት ብዬ። የስራዬ ስነ ምግባርም አይፈቅድም፣ የስራው ጠባይም አይፈቅድም። እንደዚህ አይነትማ አይዞ። እሺ በአግባቡ ተናገር ያየኸውን። እኔ አንተን መርዳት ያንተን ህልም መፍታት አይደለ ስራዬ? ልክ ነው። አትሳቀቅ፣ ሳትሳቀቅ ንገረኝ ያየኸውን። እሺ እርሱ ልክ ነህ። ዋጋው 400 ነች መሰለኝ። 400 ነች። እሰይ እንኳን እኔ ደግሞ 200 ጨምር። እንዲያው እኮ እናንተ የሽፈራው ቤተሰብ መሆን ራሱ እኔ መጀመሪያም እንደዚህ ወፈርፈር ብለህ ስትመጣ እኮ ገንዘብም አለህ ትተኛለህ ማውቂያለሁ። እሰይ በል እስኪ ጥሩ ነው እንጂ አንተ በደንብ እሰይ መሰረት። እሺ ያው እኔ ያየሁት ህልም ይመስለኛል ብለህ ይመስለኛል እኔ ያየሁት ህልም ምንድነው? እዚህ ቤት ገብቼ ነው ቤቶ ገብቼ እኮ አሁንም እኮ ገብተሃል። ምን ያው መጣህ እኮ ገባ። እንደሱ አይደለም የገባሁት ማለቴ በሱ መንገድ ሳይሆን ልጆትን አግብቼ ያየሁት በህልሜ ነው። ሚጡን ነው? አዎ ሚጡን። የህልም እንጀራ አላቶ ሰለሞን አባ ሰለሞን ሚጡን ስታገባየህ በህልምህ? አዎ የእርሶ ልጅ ሚጡን? አዎ አየኋት። ኧረ ደፋር ነህ፣ በጣም ደፋር ነህ እኮ አንተ። ደፋር ነው አባትህም እንዳንተ እንዴ ሰውዬ። ኧረ ታድለህ ቅቤ ጠጥተሃል አንተ። ስማኝ ስራ አለህ? አይ አሁን የለኝም። እንዴት ይኖራል? ተጋድመህ እየዋልክ እያደር እንዴት ነው የሚኖረን? ሀሳብ የሌለው ሰው ቂጡ ዘንባታ ነው አሉ። አንተም ምን ተኛ እንጂ ደግሞ ፍራህል እኮ። ግን እሱን ትተው ህልሙን ቢፈቱልኝ አይሻልም? በቀጥተኛው ቢፈቱልኝ። ይኸውልህ እንግዲህ የማታገኘውን በህልም ማየትህ ደፋር መሆንህን ድፍረት ደግሞ በህልም ሲፈታ መከራ ይዞ ነው የሚመጣብህ። መከራ በቀሪ ዘመንህ መከራ ይመጣብሃል፣ ይደርስብሃል ማለት። ግን እኮ ያው በህልም ጠቆር ነገር ሲታይ ጠቆር ያለ ነገር ሲሆን ነው መጥፎ የሚባለው። ቀይ ጥቁር አይደለም ይሄ፣ ቀላ ጠቆር አይደለም ይሄ። ድፍረት መከራ ይመጣብሃል ብያለሁ። በቃ ይቅርታ ግን ሄሎ። አዎ ነኝ፣ ራሴ ነኝ። መከራ ፊትህ ነው። ምን አይ ያነሳኸው መከራ ነው። አይ ደግሞ ሽፈራው ምን ሆነ ይሆን? የት ልምጣ? ማን ተጎዳ? 10 ሚሊዮን ደረሰኝ። 10 ሚሊዮን ሎተሪ ደረሰኝ። 10 ሚሊዮን ሎተሪ ደረሰኝ። ሚጡ አንቺ ነይ ባልሽን ተዋወቂው። ደፋር ኖት። እንዴት ና እንጂ አንተ። ኧረ ና ሚስትህን ይዘህ